ሰላም አለይኩም ይህንን ቪዲዮ ኮፒ ሊንክ ሼር አድርጉ። እስከ ዛሬ ቪዲዮ ሼር ኮፒ ሊንክ አድርጉ ብዬ አላቅም። ወደ እምነቱ ሂደሻልና ከቤታቸው ውጪ እንዲሁም ደግሞ እሷን ግደል የሚል ነገር አለ ወይ? እሷን ፈጽማችሁ በቃ አግሉ የሚል አለ ወይ ብዬ ጠይቄ ነበረ። ያው የመለሱም አሉ። እስኪ እኔንም አብረን መልሰው። እንደዛ የለም ግደል ምናምን የሚል ስለ ሃይማኖታዊ ህገ መንግስት ማለትም ስለ ክርስትናና እስልምና ህገ መንግስት ላወራችሁ ነው ይሄን ቪዲዮ የምሰራው። እስከ ዛሬ ስለ ሃይማኖታዊ ህገ መንግስት ብዙ ቪዲዮዎችን ሰርቻለሁ። የዛሬውን ለየት የሚያደርገው በምሳሌ ላስረዳችሁ ስለሆነ ነው። በክርስትና እና በእስልምና ያሉ ሃይማኖታዊ ህገ መንግስቶች በጣም ተቀራራቢ ህገ መንግስቶች ናቸው። የህጉ ስርዓት ማለት ነው። ባለፉት ዘመናት በክርስትና ማለትም በኦርቶዶክስ በካቶሊክና በፕሮቴስታንት ሃይማኖታዊ ህገ መንግስቶች መሬት ላይ ይፈጸሙ ነበረ። ነገር ግን የተለያዩ የሰው ልጆች ሰው ሰራሽ ህጎች ሰው ሰራሽ ፖለቲካ ርዕዮተ ዓለሞች ሲመጡ የኦርቶዶክስም የካቶሊክም የፕሮቴስታንትም ህጎች ተተው። ሃይማኖታዊ ህጎች መጽሐፍ ቅዱስ በተለይም ፍትሐ ነገስት ከመጽሐፍ ቅዱስ ከአዲስ ኪዳንና ከብሉይ ኪዳን የተውጣጡ የኦርቶዶክስ ነገስታቶች የካቶሊክ ነገስታቶች እንዲሁም መጨረሻ አካባቢ የመጡት የፕሮቴስታንት ነገስታቶች መሬት ላይ ህዝቡ ላይ ይፈጽሙት የነበረው ህግና ስርዓት በሰው ሰራሽ ህግ ተቀይሯል። ሙስሊሙም እስልምና ዓለምም ሃይማኖታዊ ህገ መንግስቶችን ሲፈጽም ኖሯል። በዚህ ሰዓት ግን የክርስትና ኦርቶዶክስ ካቶሊክ ፕሮቴስታንት ሆነ የእስልምናው ሃይማኖታዊ ህገ መንግስቶች ተፈጻሚነት የላቸውም። ነገር ግን ቲዮሬቲካሊ በወሬ ደረጃ ክርስቲያኑ ማህበረሰብ ሃይማኖታዊ ህገ መንግስትን እየካደ ነው፣ ይሸመጥጣል። አሁን በክርስቲያኑና በሙስሊሙ መካከል ያለው ልዩነት ምንድነው? ክርስቲያኑ ኦርቶዶክስ ካፊርን ብሉት ካቶሊክ ካፊርን ብሉት ፕሮቴስታንት ካፊር ሸምጣጭ ነው፣ ሃይማኖታዊ ህገ መንግስትን ይሸመጥጣል። ሙስሊሙ ዓለም ግን እኛ ዋሾች አይደለም፣ አልহামዱሊላህ። ስለዚህ አንድ ሙስሊም እዚህ ምድር ላይ ለየት የሚያደርገው በቃ የሆነ ሀቅ ነው የሚያወራው፣ ቀጥ ያለ ህዝብ ነው። እኛስ ሃይማኖታዊ ህገ መንግስት እንዳለ ሃይማኖታዊ ህገ መንግስት መቅረት እንደሌለበት የምናወራ ብቸኛ እዚህ ምድር ላይ ያለን ህዝቦች ያ ሙስሊሞች ብቻና ብቻ ነን። ነገር ግን ህዝበ ክርስቲያኑ ሃይማኖታዊ ህገ መንግስትን ክዶ በሰው ሰራሽ ተተክቷል። የክርስትናው ዓለም ሃይማኖታዊ ህገ መንግስት በሰው ሰራሽ ፖለቲካ ስለተተካ ያንን ሰው ሰራሽን መስለው ካፊሮቹ የኦርቶዶክስን ብትወጡ በተለይ ሀገራችን ላይ ንጽጽር ላይ እንሰራለን የሚሉት ከሃይማኖት የወጣ ይገደል የሚል የለም ይላሉ። ኢትዮጵያ ላይ በኢትዮጵያ ምድር የኦርቶዶክስ ነገስታች በነበሩበት ጊዜ ከኦርቶዶክስ ሃይማኖቱን ቀይሮ ሌላ ሃይማኖት የሆነ ጴንጤ የሆነ ካቶሊክ የሆነ መነኩሴ የመጥቶ ነው በአንካሴ እንዲወግቶ የሚገለው። ታውቃላችሁ? በኢትዮጵያ ምድር ሃይማኖቱን የቀየረ ኦርቶዶክስ ይገደል ነበር። ተግባብተናል። ሃይማኖቱን መቀየር አይደለም፣ በኦርቶዶክስ ሃይማኖት ላይ የሆነ ጥያቄ ያለው ካነሳ በአደባባይ ላይ አፍንጫው ይቆረጥ ነበር። ኦኬ፣ አይኑ እጁ እግሩ ይቆረጥ ነበር፣ መቀጣጫ እንዲሆን ሃይማኖት ሊቀይር ነው በሚል ማለት ነው። ኢትዮጵያ ምድር ላይ የዘሞተ ተወግሮ ይገደል ነበር። ነገር ግን ያንን ሃይማኖታዊ ህገ መንግስት የሚያስፈጽመው ማን ነው? አገረ ገዦቹ ነገስታቶቹ ናቸው። ተግባብተናል። እነዛ ነገስታቶች እና ምንድነው እዚህ ጋር የምትረዱት ምንድነው? አንድን ሃይማኖታዊ ህገ መንግስት እንዲፈጸም የሚያደርገው በሰዓቱ ያለው አገረ ገዡ ነው። እስልምና ላይ ያሉ ሃይማኖታዊ ህገ መንግስቶች አሉ። እነዛ ሃይማኖታዊ ህገ መንግስቶች እንዳሉ መቀየር እንደሌለባቸው ሙስሊሙ ማህበረሰብ ያምናል፣ ያወራል። ነገር ግን በዚህ ሰዓት ሃይማኖታዊ የእስልምና ሃይማኖታዊ ህገ መንግስቶች ተፈጻሚዎች አይደሉም። ለምሳሌ ሃይማኖት የቀየረ ይገደል የሚል የትኛው የእስላም መንግስት ነው በዚህ ሰዓት ሲፈጽም ያያችሁት? ለምሳሌ ሳዑዲ ላይ ሃይማኖትን ሲቀይር ተገኝቶ ተገደል የሚባል ሰምታችሁ ታውቃላችሁ? ዜና የለም። ይሄንን ቪዲዮ ሸር አድርጋችሁ የምታደርሱልኝ ዙሌይካ ለምትባል የመሀይም ሰፈር ልጅ ናት። በነገራችን ላይ በዚህ ሰዓት ማህበረሰቡ ግንዛቤ የለውም፣ የታሪክ ግንዛቤ የለውም። ሃይማኖታዊ ርዕዮተ ዓለሞችን ሰው ሰራሽ ርዕዮተ ዓለሞችን አያውቅም። ማህበረሰቡ ጥራዝ ነጠቅ ነው። አብዛኛው ህዝብ የሚኖረው ጥራዝ ነጠቅ፣ ይበላል፣ ይጠጣል፣ ይጋደማል። በቃ የዘንጀሮ ህይወት ነው የሚኖረው። ሰውኛ ህይወት ቢኖሩ ኖሮ አንድ ርዕዮተ ዓለም ሰው ሰራሽ ርዕዮተ ዓለም ነው ሃይማኖታዊ ርዕዮተ ዓለም ነው የሚለውን ይለይ ነበር። ነገር ግን ካፊሩ አንዳንድ ሙስሊሞች አሉ ልክ እንደ ካፊሩ አስተሳሰብ ያላቸው። ካሁን በፊት በሰፊ ለማስረዳት ሞክሬያለሁ። ሌላ ቪዲዮ ሰርቼ አስረዳችኋለሁኝ እና ምንላችሁ ነው ኢትዮጵያ ምድር ላይ ሃይማኖት ኦርቶዶክስን ሃይማኖቱ የወጣ እንደሚገደል አንድ ኦርቶዶክስ ነው ዝሙት ሰርቶ ተወግሮ እንደሚገደል የነበረውን የኦርቶዶክስ ነገስታት አንዱ ንጉስ ከአንዱ ንጉስ ይለያያል።
ባንዳንዱ ንጉሶች ዘመን ሲፈጸም ነበር። ለምሳሌ አጼ ኃይለ ሥላሴ ጋር ስንደርስ አጼ ኃይለ ሥላሴ የክርስትና ሃይማኖታዊ ህገ መንግስት አስከፊና አሰቃቂ ነው፣ የሰው ልጅ ይጎዳል በሚል እንዲቀር አደረጉ። በ1954 ሀገራችን ኢትዮጵያ ላይ የክርስትና ሃይማኖት ኦርቶዶክሳዊ ህገ መንግስት የቆመው በእነ አጼ ኃይለ ሥላሴ ጊዜ ነው። የሰረቀ እጁ ይቆረጥ የሚለው የሰው ልጅ ይጎዳል በሚል ቀረ። ከዛም በፊትም የነበሩ ነገስታት ለምሳሌ አንዲት ኦርቶዶክስ ስትዘሙት ከተገኘች ተወግራ እንድትገደል አልነበረም። በፊት መቀጫ ውግራት በሚል እየተቀየረ እየተሻሻለ መጣ። ስለዚህ ሃይማኖታዊ ህገ መንግስቶችን እንዲፈጸም የሚያደርገው የሀገሩ ገዢ ነው። አንድ የሀገር ገዢ በቃ ሙስሊም ከሆነ እዚህ ሀገር ላይ ሃይማኖታዊ ህገ መንግስት ነው እንዲፈጸም የምንፈልገው ካለ የሱ ፍላጎት ነው። ለሃይማኖቱ ተቆርቋሪ ከሆነ በዛ በሃይማኖቱ ካመነ ሃይማኖት እንዲህ ነው ካለ የሃይማኖት ህገ መንግስት ነው እዚህ ሀገር ላይ ተፈጻሚ ካለ ገዢው ነው እንትን የሚለው ገዢው ላይ ነው ፎከስ የሚደረገው እንጂ የመጽሐፍ ቅዱስም ሆነ የቁርአን እነዚህ ሃይማኖታዊ ህገ መንግስቶች ሃይማኖታዊ መጽሐፍት ላይ ሃይማኖታዊ ድርሳናት ላይ አሉ። ነገር ግን እስከ መጨረሻው ድረስ የሚያስፈጽሙ ሰዎች ናቸው። ሰዎቹ እስካላስፈጸሙ ድረስ ተፈጻሚ እስካልሆነ ድረስ አሁንም ነገም ልናወራበት አይገባም ነው እና ካፊሮች ኖርማሊ ሸምጣጮች ናቸው። እኛ ሙስሊሞች ሸምጣጮች አይደለንም። ሃይማኖታዊ ህግና ስርዓት እንዳለ እስከዛሬ ሲደረግ እንደነበረ አሁን ላይ ግን እየተፈጸመ አይደለም። አስፈጻሚ ካለ ሃይማኖታዊ ህገ መንግስት አለ ነው። ሃይማኖታዊ ህገ መንግስትን በሰው ሰራሽ ህገ መንግስት አይለወጥም የሚል አቋማችን ነው። ክርስቲያን ግን አቋም የለውም። ካፊር አቋም የለውም። ሸምጣጭ ነው። ልክ እንደ የፈረንጁ ሱፍ ፀሐይ በወጣበት እንደሚዞር ባገኙት የሆነ ሰው በነገራችን ላይ ካፊር ማለት ነው ግብረ ሰዶም የሆነ ህግና ስርዓት ቢያወጣ በዛ በግብረ ሰዶም ህግና ስርዓት ይሄዳሉ እንጂ እኛ ሃይማኖት አለን ሃይማኖታዊ ህግና ስርዓት መኖር አለበት በዛ እንሄዳለን አይደል? ይክዳሉ፣ ይሸመጥጣሉ በነገራችን ላይ ማለት ነው። እና ይሄንን ብያችሁ አይገባችሁም። ዋናው ይሄን ቪዲዮ የሰራሁት ዙሌይካ ለምትባል የማህይም ሰፈር ልጅ እንድታደርሱልኝ ነው። እና የሚወስነው የሀገሩ ገዢ ነው። የሀገሩ ገዢ አሁን አንድ የክርስቲያን ሀገር ገዢ ለምሳሌ አሜሪካን የክርስቲያን ሀገር ነው ብላለች፣ አውሮፓም ኢትዮጵያም የክርስቲያን መንግስት ነው አይደል የተባለው። ስለዚህ አብይ ተነስቶ መጽሐፍ ቅዱስ እንደዚህ ይላል፣ ፍትሐ ነገስት እንደዚህ ይላል፣ በሃይማኖታዊ ህግና ስርዓት ነው የምመራው ብል ማለት ይችላል። ስለዚህ በሃይማኖቱ ውስጥ ግን በሃይማኖቱ እርግጠኛ ነው ወይ ነው ሃይማኖቴ ክርስትናዬ ከሰው ሰራሽ ህግ መንግስት በላይ ነው ለሰው ልጅ አስፈላጊ ነው ብሎ እምነቱ ነው። ስለዚህ የአንድ አማኝ የልብ ሙሉነት ነው የሃይማኖቱ ህግና ስርዓት እንዲፈጸሙ ወይም እንዳይፈጸሙ የሚያደርገው። በዚህ ሰዓት ካፊሩ ኖርማሊ ሸምጥቷል። ያኔ ሃይማኖቱን ከሸመጠጠ ቆይቷል። ሊበራሊዝም ነው ብያቸዋለሁ። ሙስሊሙ ራሱ በዚህ ሰዓት ሊበራሊዝም የካፊርን ስነ ምግባር ይዞ የሙስሊም ሀገር ገዢዎች እስልምና ህግና ስርዓትን ሃይማኖታዊ ህግና ስርዓትን በተለያዩ ሀገራቶች ላይ እየፈጸሙ አይደለም። አለ እንኳን የሚባለው አንድ ሳዑዲ ነበር። ሳዑዲ ላይ ሃይማኖታዊ ህግና ስርዓት ይፈጸማል። ምናልባት የገደል ይገደል ከስንት አንድ ካልሆነ በስተቀር በዝሙት ጉዳይ፣ ሃይማኖት በመቀየር ጉዳይ፣ ሃይማኖታዊ ነገሮችን ሃይማኖታዊ ምልክቶችን በመሳደብ ጉዳይ ያለው ግድያ ቆሟል። ስለዚህ አገረ ገዢው ነው። ለምሳሌ ግድያው ራሱ የራሱ እንትን መስፈርት አለው። እንደየዘመኑ ይለያያል። ተግባብተናል። እኔ እንጃ ካፊር በነገራችን ላይ ይሄ አይገባውም።